በዛሬው ዕለት ደስ ብሎኛል። በጣም ደስ ነው ብሎኝ። ፋኖ የተጠመደ ፈንጅ ነው። የተጠመደ ፈንጅ የክልሉን ርዕሰ መስተዳድር አማካሪ የሆነውን አቶ ጌታቸው በውቄን ድምጥማጡን አጠፋው። ፋኖ ጀግናው ፋኖ ባህር ዳር ዙሪያ ተንቀሳቀሱት ፋኖች ወንዶች አንድ ወንድና ተኩል ናችሁ እናንተ። ሌላ ደግሞ ማለት ነው ጀግኖች ናችሁ። ባለፈ ላሊበላዎች የቀንዳወጣን አጃቢዎች ገለው ቀንዳወጣ ቢያመልጣቸውም ታምር ሰርተዋል። ቤት አማራዎች ፋኖ ማለት ነው። ዛሬ ደግሞ ዝነኛው የጎጃሙ አረ እንዴት ልናገረው እናንተ የእንጭቅ ልጅ የብልጽግና ደጋፊ የሆነውን እንደዚሁ የተጠመደ ፈንጅ ይሁንበት ፋኖ አባይባስ የነበላይ ዘር ያጼ ቴዎድሮስ ዘር ያጼ ምኒልክ የናሳምነው ዘር ታላቁ የአማራ ልጅ የክልሉን ደሞኔ ክልሉን የባህር ዳር ከተማን አስተዳድር አማካሪውን የቀንዳወጣን አማካሪውን እንግዲህ ግንባሩን ብሎ ደፈው ፋኖ እሳት ህዝብ የወለደው ማለት ይሄ ለይቶ ጠላቱን የሚመታ እንደ ሽመልስ አብዲሳ ልዩ ኃይል ያገኘውን አይጨፈጭፍም ፋኖ ለይቶ ግንባር ካለ ግንባር ከሳተ ደረት ነው የሚመታ የአማራው ወጣት። የአማራው ጀግና የአማራው ወጣት ከመታ ግንባር ከሳተ ደረት የሚባል ይሄ ነው። የአማራው ጀግና የአማራው ወጣት ከመታ ግንባር ከሳተ ደረት ለይቶ ጠላቱን የሚመታ ግርድና ምርቱን አበጥሮ ማለት ነው። አቶ ጌታቸው በውቀት የክልሉ የባህር ዳር ከተማ ፕሬዝዳንት አቶ አረጋ ከበደን አማካሪ ግንባሩን ብሎ አሰናበተው። ይህን የመታ ፋኖ በቀጥታ ገነት ነው የሚገባ። በቀጥታ ማለት ነው። ምንም ልውልውል የለው። በቀጥታ ገነት ነው የሚገባ። እሳቶች በቃ አሁን የብልጽግና አመራር በሙሉ ሲቀዝን ነው የሚሰነብተው። ሲቀዝን ማለት ነው። እንግዲህ የአንድ በብልጽግና ደረጃ የተቀመጠን የክልል ፕሬዝዳንት አማካሪ መምታት ከዚህ በላይ ወንድነት አለ? እንግዲህ የኦሮሚያ ልዩ ኃይል እንግዲህ የዚህ ድረስ ነው። አሳደናቸዋል። 10% ደምስሰናል። በየጫካው ያረሮጣው ናቸው። ባህር ዳርን ሳትጠብቅ አታባለው ደግሞ አንተ እዛ ቀበሮ ጉድጓድ ተቀብረ ኑር እንጂ ደግሞ ጎበዞች በእርግጠኝነት ዘሜ ይሸልማቸዋል። እሳት የላሰው ሻለቃ ዝናቡ ልንገረው በእርግጠኝነት ደስ ብሎት ይሸልማቸዋል። እናንተን የመታችሁትን በቃ በእናንተ ስም መላው አማራ ተደስቷል። ስለዚህ ጀግኖች መሪዎቻችን ደግሞ የማይደሰቱበት አንድም ምክንያት የለም። ዘሜ አርበኛ ዘመነ ካሴ በእርግጠኝነት ደስ ብሎት ነው የሚሆን ይሸልማቸዋል። ሻለቃ ዝናቡ ልንገረው በእርግጠኝነት ደስ ብሎት ነው የሚሆን ይሸልማቸዋል። እርግጠኛ ሆኜ ነው የምነግራችሁ። እንኳን ፈነገላችሁት። ወንዶች ናችሁ። ወንድ የወለደው ያሳምነው ልጅ የበላይ ቅርንጫፍ ናችሁ እናንተ። አሯርጦት ይሄን ብልጽግና የተጠመደ ፈንጅ ማለት ፋኖ ነው። ለይቶ ጠላቱን የሚመታ ከና አጃቢዎቹ አሰናበተው። ይከርሳ ደግሞ የክልሉ ኮሙኒኬሽን መግለጫ ሲወጣ የክልሉ ልማት ለማልማት ደፋ ቀና ሲሉ ማን ገደለው መልስ የለው። ብልጽግና እኮ ለሞቱት ራሱ ክብር አይሰጥም። አዎ ጽንፈኛውን የገደለውን እንዳይልማ አንደኛ የጽንፈኛውን የሚለውን ዝነኛውን ፋኑን ሊያሞግሰው ሆነ። ሁለተኛ የመንግስት ሰራተኞች ሊደነግጡበት ሆነ።
ሁለት መልእክት አለው። ሞተ ብሎ አወጀ፣ የሀዘን መግለጫ ወጣ። ማን ገደለው ግን የለም። ምን ሆኖ ሞተ? እህል በልቶ እህሉ መርዝ ሆኖ ገደለው ወይስ ምን ውሃ በለው ወይ መብረቅ መታው? ሁለት ነገር አለ እዚህ ላይ። በፋኖ ተገደለ እንዳይል ፋኖ ምን ያክል የረቀቀ እንደሆነ መመስከር ሆነበት። ሁለተኛ ደግሞ አጠቃላይ የመንግስት ሰራተኛ ሊሸበርበት ሆነ። አንተ ባትናገርም መንግስት ሰራተኛ በአሁኑ ሰዓት እየቀዘነ ነው ያለ፣ እየቀዘነ ማለት ነው። የሀዘን መግለጫ ወጥቶ የሞተበት ምክንያት አይነገርም። አያችሁት ዶማነቱን? አሁን የአማራ ነው የአንተ ብሎ የክልል ኮሙኒኬሽን እከክ ፋኖ እሳቶች ናችሁ፣ ወንድ የወለዳችሁ የወንድ ዘር ዘረ ወንድ እንዲህ እየነጠልክ በለው እየነጠልክ የዚያች ልጅ ምን አባቱን እንዳልሆነ ጀግና ማለት ይሄ ነው። በቃ እሳት የወለደው ነፃነታችን እየተረጋገጠ መሆኑን ማመን መቻል አለባችሁ። እወዳችኋለሁ። ወንዶች ናችሁ። አዎ አቶ ጌታቸው በውቂ ታላቅ እንግዲህ ከሱ በላይ እኮ ፌደራል መንግስት ነው ያለ፣ በእነሱ ወሬ በእነሱ ስታንዳርድ ማለት ነው። አረጋ ቀንዳውጣ ባለፈ ከቤት አማራዎች ብታመልጥም አጃቢዎቿን ቀብራ ብትመጣም መሀል ባህር ዳር ላይ የአማካሪዋን ከና አጃቢዎቿ አልቅሳ ቀብረዋለች። ቀንዳውጣ አንቺ ደግሞ አይቀርልሽም። ዝነኛው የአማራ ድፍት በል እንዳለህ ጸሎቴ ነው። እኔ ደግሞ የብልጽግና ከርሳም ድፍት ቢል ማለት ነው። ስለዚህ ዛሬ የሚገርም ጋዜጠኛ የሚገርም ጋዜጠኛ ማለት ነው። የሚገርም ጋዜጠኛ የአልጀዚራ ጋዜጠኛ ነው። እኔ ኢትዮጵያውያን ጋዜጠኞች ጋዜጠኛንን ብላችሁ እዛ አንድ ኢንተርቪው የሆነ ሰው መጥቶ ቢጠይቃችሁ መቼም ምንድነው ስራህ ቢልህ ጋዜጠኛ ነኝ ነው የምትል። አንተ ከካም አንተም ብሎ ጋዜጠኛ የአልጀዚራው ጋዜጠኛ ማህዲን ነው መሰል የሚባል ስሙን በትክክል ካልጠራሁት ይቅርታ። የውጭ ዜጋ ስለሆነ ደግሞ ብጎላደፍም ነውር የለውም። አማርኛ መናገር ብርቅ የሆነበት ጊዜ ያለ ይደርሰን እንዴ? እና በትግራይ ህዝብ ላይ ጄኖሳይድ ተፈጽሟል ብለህ ታምናለህ ወይ ይለዋል። አዎ ይለዋል። በኃይለኛው የትግራይ ህዝብ ላይ ጄኖሳይድ ተፈጽሟል ይለዋል። አብይ አህመድ ነው የፈጸመው ሲለው አይደለም። እንዴት ይለዋል። እዛ ላይ ብዙ ተወናዋኝ ስለነበሩ አብይ አህመድ ፈጽሞታል ብዬ አላምንም ይላል። አይድንቁርና ይመልስና ጋዜጠኛው ከብዙ ተወናዋኞች መሃል አንዱ አብይ አህመድ ነው ሲለው ዳዳዳዳዳዳዳ ይላል። እንደዚህ አይነት እንግሊዘኛ ነው ሰምቼ አላውቅም። ዳዳዳዳዳዳ የሚል ፍየል ሲያምባባ ነው የማውቀው እንጂ እኔ እንደዚህ አይነት እንግሊዘኛ እኔ በነገራችን ላይ እንግሊዘኛ እኔ ብዙም አልችልም። እኔ እንደዚህ አይነት እንግሊዘኛ አለ ካላችሁኝ ይታረማለሁ። ዳዳዳዳዳዳ ከብዙ ተወናዋኞች መሃል አብይ አንዱ ነው ወይ? እሺ ሌሎችም ካሉ አብይ አብሮ አለ ወይ ሲለው ዳዳዳዳዳዳ ኧረ ውርደት። በነገራችን ላይ አብይ ጄኖሳይድ በትግራይ ህዝብ ላይ እንደፈጸመ ጌታቸው ረዳ እራሱ ተናገረ። እራሱ ቀደም ስልጣን ላይ እንዳለ አይደለም። አሁን የቀደሙማ አብይ አህመድ ድንክ ነው፣ የፖለቲካ ድንክ ነው፣ የምንምንም ድንክ ነው እያለ ነው ይለው ነበር። ያንማ ተውት። አሁን ዛሩ ይሄ አልጀዚራው ጋዜጠኛ ሲጠይቀው ውልድፍድፉ ሲወጣ ማለት ነው አብይን ለማትረፍ ኧረ ቅሌት። እኔ ከኢትዮጵያ ባለስልጣናት በእኔ ዕድሜ ካየኋቸው ጌታቸው ረዳን በቆራጥነቱ በሞርነቱ በትክክለኛው ቦታ መናገር የሚችል ለቆመበት ዓላማ መሞት የሚችል ሰው መሆኑን ነበር የማውቀው። ከምሬ ነው የምላችሁ። እኔ ጌታቸው ረዳን አልወደውም። በአማራ ህዝብ ላይ ባለው ጥላቻ የተነሳ አልወደውም። ጌታቸው ግን የነበረውን ዝና ማቋሸሽ አልፈልግም። የነበረውን ዝና ማለት ነው። አንድ ሰው በስሙ ነው መጠራት ያለበት። አካፋን አካፋ፣ ዶማን ዶማ መባል ያለበት ነው ብዬ ነው የማምነው። ስለዚህ ጌታቸው ረዳ ቲፒኤልኤፍ ውስጥ በነበረበት ሰዓት የነበረው ዓላማ ጥሩ ባይሆንም ለቆመለት ዓላማ ግን ሟች መሆኑን የዓላማ ጽናት የነበረው ሰው መሆኑን ነው የማውቅ። እንደዚህ ግን ተዋርዶ አላውቅም።
የአብይ ቂጣጣቢ እኔ በሱ በጌታቸው ቦታ ብሆን ሲጀመርም ቃለ መጠይቁ ጋር አልቀርብም። አብይን ማክበር የአብይን ነውር መደበቅ ከሆነ ፍላጎቴ ሲጀመርም ለጋዜጠኛው ፈቃደኛ ሆኜ እኔ አልቀርብም ነበር ጌታቸው ረዳ ላይ ምን ብዬ ቀርባለሁ? የተጠየቀውን በትክክለኛው መናገር ማልችል ከሆነ አልቀርብም። እንደዛ ዳዳዳዳዳዳ የሚል እንግሊዘኛ መናገር አልፈልግም። ወራዳ የተዋረድክ የትግራይ ህዝብ ጄኖሳይድ ተፈጽሞበታል ብለህ ታምናለህ ወይ ሲለው አዎ የትግራይ ህዝብ ጄኖሳይድ ተፈጽሞበታል ይላል። ኦኬ ይለዋል። ይህ ከሆነ ፈጻሚው አብይ አህመድ ነው ሲለው አይ አይደለም ይለዋል። እንዴት ይለዋል። በወቅቱ ብዙ ሰዎች ነበሩበት በድርጊቱ። ስለዚህ አብይ አህመድ ፈጸመው ብዬ አላምንም ሲለው እንግዲያማ ከነዛ ሁሉ አንዱ አብይ አህመድ ነው ሲለው ይላል። እኔ የተረጎሙልኝን ይዤ ነው የምናገረው። እንደ ጌታቸው ረዳ በማልችልበት መጎለዳደፍ አልፈልግም። ወራዳ በጣም ውርደት የነበረበትን ደረጃ የማይገልጽ ቢቀርበት ከምሬ ነው ማለት ቢቀርበት የኢትዮጵያ ህዝብ እኮ ጌታቸው ረዳን ታላቅ ምሁር ዩኒቨርሲቲ መምህር እንደሆነ ነው ሂስትሪውን ማቀው። ከዛ በሚነገራቸው ነገሮችና ፖለቲካ የተነሳ ነው መሌ ወደ ፖለቲካ ውስጥ እንዲገባ መሌ ነው ያመጣው። በነገራችን ላይ ጌታቸው ረዳ ማለት ጌታቸው ረዳን የመቀሌ ዩኒቨርሲቲ ይሁን ብቻ ዩኒቨርሲቲ መምህር ነው የመቀሌ መሰለኝ። ከዛ በኋላ መሌ ቁጭ ብሎ ያየዋል ምን ላይ እንደሆነ እንጃ። ቁጭ ብሎ ሲያው ጌታቸው ረዳ በሚናገረው ነገር በቃ መሌ በጣም ይመሰጥና ጌታቸው ረዳን ወደ ኃላፊነት ያመጣዋል። ከዛ በኋላ ነው ጌታቸው ረዳ ወደ ፖለቲካው ይገባ ማለት ነው። ስለዚህ ይሄን ያክል ምሁር የነበረ ሰው ዛሬ በማይረባ ሰው እንደዚህ ጉልድፍድፉ ሲወጣ በጣም ያሳዝናል። ከምሬ ነው የምላችሁ። የኢትዮጵያ ጋዜጠኞች ደግሞ እከካሞች ናቸው። እከካሞች እናንተ ቃለ መጠይቅ ብታደርጉለት ኖሮ አጉደፍልፋችሁ ደብቃችሁ ትወር ነበር። ይሄ ሰውዬ ግን የአልጀዚራ ጋዜጠኛ ትክክለኛው ጋዜጠኛ ማለት ነው። በምድራችን ላይ ኢትዮጵያ ውስጥ ለመጀመሪያ ጊዜ ጋዜጠኛ ያየው የንን ማህዲ የሚባል የአልጀዚራ የአልጀዚራ ጋዜጠኛ ትክክለኛ ጋዜጠኛ ማለት ይሄ ነው። እስኪ የኢትዮጵያን ከርሳም ጋዜጠኞችም በዚህ ምክንያት እስኪ ተማሩ እስኪ ይሁ እንደዚህ ፍጥረጥረጥ አድርጋችሁ ጠይቋቸው። አንተ ነዳላ ህዝብ ውሻ ተሰብስበህ የኢትዮጵያን ቤተክርስቲያን መቃጠል፣ የኢትዮጵያን መስጊድ መቃጠል፣ የኢትዮጵያን ቸርች መቃጠል፣ ኢትዮጵያን ለ4 ለ5 መደፈሯ ኢትዮጵያ ያሉ ሴቶች በተለይ አማራ ክልል ላይ ያለውን እኮ የውጭ ጋዜጠኞች ነው የሚናገሩት። እናንተ እዚህ ቁጭ ብላችሁ የኢትዮጵያ ህዝብ የሚሰማው ከውጭ ጋዜጠኞች ነው። አንተ ከርሳም ተሰብስበህ ጌታቸው ረዳ በዚህ ልክ ሲዋረድ አይቼም ሰምቼም አላውቅም። ወራዳ ቢቀርበት ቃለ መጠይቁ ላይ ባይቀርብ ምናል። እኔ በጌታቸው ረዳ ቦታ ብሆን እኔ ቃለ መጠይቁ ላይ አልቀርብም። አብይን ማዳም ከፈለኩ ማለት ነው። ዞሮ ግን ተወላገደም አልተወላገደም አብይን ጌታቸው ረዳ ዛሬ መሰከረበት። አብይ ጄኖሳይድ በትግራይ ህዝብ ላይ መፈጸሙን ዛሬ መሰከረበት። ጌታቸው ረዳ እደብቅ ሲል ገንፍሎ ጎትቶ ወጣበት። ጋዜጠኛ ማለት እንደዚህ ነው። የጋዜጠኛ ልኩ ነው። አንተ ዶማ ተሰብስበ ሁሉ ሰዓት ወጦ የማይታገል አማራ በምድር ላይ የመኖር ፍላጎት የለውም ማለት ነው። በቃ ንጹሃን ከቤት እያወጣ የሽመልስ አብዲሳ ልዩ ኃይል ንጹሃኖችን ከቤት እያወጣ መላሳቸውን እየቆረጠ ብልታቸውን እየቆረጠ አይናቸውን እያወጣ በሳንጃ አይናቸውን እያወጣ አሁን ያልታገለ አማራ ነኝ ብሎ መናገር የለበትም። ወይ አማራ አይደለም ወይም በምድር ላይ መኖር አልፈለገም ማለት ነው። ወይም ዘሩ እንዲቀጥል አልፈለገም ማለት ነው። አማራ የሆንክ ዘር እንዲቀጥል ተፈለክ ለቀጣይ ትውልድ አማራ የሚባል ህዝብ እንዲኖር ከፈለክ በአሁኑ ሰዓት ያለህ በተለይ ወጣት የሆንክ ውጣና ታገል።
የብርሃኑ ጁላ ጦር በአሁኑ ሰዓት ፋኖ ስለሆንክ ብቻ አይደለም የሚፈልግ አማራ ስለሆንክ ነው እየፈለገ ያለ። አማራ ስለሆንክ ነው መጥፋት ያለብህ። ብርሃኑ ጁላ እኮ የኛ ድሮን ህዝብ ምናምን ይባል ነገር የለም ተተገኘ እንመተዋለን ነው ያለ። ከዚህ በላይ ጄኖሳይድ አለ እንዴ? ከዚህ በላይ አንድ ህዝብ እንዲጠፋ የተወሰነበት ከዚህ በላይ ምንድን ነው? እስኪ ንጹሃን ከተገደለ፣ ሴቶች ከተደፈሩ፣ መለኩሴዎች ከተደፈሩ፣ ቄሶች ከተገደሉ፣ ቤተክርስቲያን ከተቃጠለ፣ ቸርች ከተቃጠለ፣ መስጊድ ከተቃጠለ ከዚህ በላይ ጄኖሳይድ የሚባሉ የትኛው ነው? በአሁኑ ሰዓት ወጠህ ጫካ ያልገባህ የአማራ ወጣት ያንጠለጠልኸው ቁላ ለመቻ አባትክ ሊሆን ነው? ለመነቻ አባትክ ሊሆን ነው? ተጠረቃቅሞ ከየአካባቢው የማንም ፈዳ ላይ መጫወቻ ስትሆን እናትህ፣ የማንም ፈዳ ላይ መጫወቻ ስትሆን እህትህ፣ የማንም ፈዳ ላይ ሲሆን የእምነት ማምለኪያህ፣ መቼ ነው ወንድ የምትሆነው? አማራ ሆነህ አሁን ያለው ወጣት መቼ ነው? ቤተ ክርስቲያን እንደ ሽንት ቤት መጸዳጃ ሲሆን፣ መስጊድ እንደ ሽንት ቤት መጸዳጃ ሲሆን፣ ቸርች እንደ ሽንት ቤት መጸዳጃ ሲሆን፣ መጽሐፍ ቅዱስ እየተቀደደ እንደ ሶፍት መጠቀሚያ ሲሆን፣ ቁርአን እየተቀደደ እንደ ሶፍት መጠቀሚያ ሲሆን፣ አማራ ሆነህ የማንኛውም ሃይማኖት ተከታይ ሁን፣ አይመለከተኝም። እሱን ዞሮ ዞሮ የምታመልከው ሃይማኖትህን እየረገጠና እያቆሸሸ ያለው ስርዓት ዝም ብለህ የምታየው እስከ መቼ ነው ነው ጥያቄ። እስከ መቼ ነው? በሲቪል ዓለም ሆነህ ከተገደልህ ወጣ የማትዋጋበት ለምንድን ነው? አንተ ወንድ ተብለህ ነው ወይ? የአንተ ወንድነት ምኑ ላይ ነው የሚታየው ነው? እንግዲህ ሲቪሎች እየወጡ ፋኖ ጠብጥቦ ሲተወው ሲቪሎችን ከቤት እያወጣ መላሳቸውን እየቆረጠ አይናቸውን በሳንጃ እየጎለጎለ እያወጣ ብልታቸውን እየቆረጠ በሴቶች ብልት እንጨት እየሰደደ ያለን ስርዓት ከዚህ በላይ ጄኖሳይድ አለ ወይ? አንተ ለእናትህና ለእህትህ ለሃይማኖትህ መቼ ነው አለሁ ብለህ እምቢ ብለህ አሻፈሬ ብለህ ጫካ የምትወጣ? መቼ ነው? ንገረኝ እስኪ መቼ ነው? መስራት በማትችልበት ሰዓት ይቅርና መኖር የማትችልበት ደረጃ ላይ ደርሰህ እስከ መቼ ነው ቤት ደፍጠህ የምትቀመጥ ነው? እስከ መቼ ነው? እስኪ እናትህ ወንድ ልጅ ወለድኩ ብላ የተደሰተችበት ቀን ምን ያደርግላታል? ምንድን ነው የሚያደርግላት? ወጣህ እንባዋን ካልጠረከው የመጣባትን ጠላት ግንባሩን ብለህ ረሽነህ ካልሰደድከው መቼ ነው የአንተ እናት ወንድ መውለዷን የምታውቀው? መቼ ነው? እናት ደም እያለቀሰች ልጆቿ መሃል እየተደፈረች ባሏ መሃል እየተደፈረች ለአራት ለአምስት በማንም ወሸላ በማንም ነውር የማያውቅ ከብት በኦሮሚያ ልዩ ኃይል የአማራ ሴቶች እየተሰቃዩ አንተ መቼ ነው ወንድ የምትሆን? አንተ የከተማ አንቦዛራጭ፣ አንተ የከተማ አንቦዛራጭ፣ አንተ ቤት ፀጉር መፍተል፣ አንተ ቤት ፑል መጫወት፣ አንተ ቤት ድራፍት መጠጣት ለእናት ልጅ ሆነ አትመስሎ ነው። የሚደፈሩ አማራዎች ያንተ እናት ናቸው። የሚደፈሩ አማራዎች ያንተ እህቶች ናቸው። የሚደፈሩ መለኩሴዎች ያንተ አያት ናቸው። የሚመቱ ቄሶች ያንተ የነፍስ አባት ናቸው። የሚቃጠለው ቤተክርስቲያን ያንተ የማምለኪያ ቦታ ነው። የሚቃጠለው መስጊድ አንተ እስላምነትህን የምታረጋግጥበት ተቋም ነው። ታዲያ እስከ መቼ ነው ጸጥ ብለህ የምትቀመጥ? የአማራ ወጣት
የማንኛውም ሃይማኖት ተከታይ ሁን። በአሁኑ ሰዓት አማራ ስለሆንክ ብቻ እየተገደልክ ነው። አማራ ስለሆንክ ብቻ ማለት ነው። አማራ ስለሆንክ ብቻ። ስለዚህ መሆን ያለበት ወጣህ እምቢ ለነጻነት ይብለህ ጫካ መግባት ነው። ጫካ መግባት ነው። በአሁኑ ሰዓት ወንድ ያልሆንክ አማራ መቼውም ወንድ አትሆንም። መቼውም ተነስ፣ በቃ ተነስ። ምን ያደርግልሃል ከርስ? አንተ እድሜ ልክን ቁመህ አትኖር። አንተ ክሊማንጃሮ አይደለህ፣ ራስ ዳሽን አይደለህ። ራስ ዳሽን ተራራ ነው። ዓለም ዘላለም ዓለሙን ቆሞ የሚኖር ክሊማንጃሮ ተራራ ነው። ዘላለም ዓለሙን ቆሞ የሚኖር። ከዚህ ውጭ ግን ሰውነህና ነገ አንድ ቦታ ትሞታለህ። ስለዚህ ቆመ ለማትኖረው ህይወት እናት አባትህ ደም እያለቀሰ አንተ ቤት የምትቀመጥበት ምኑ ነው ትርጉሙ? ነው ምኑ ነው ትርጉሙ? አማራ የማንም ህፃን መጫወቻ ሲሆን፣ የአማራ ሴት የማንም መጫወቻ ሲሆን፣ የአማራ ቤተክርስቲያን የማንም መጫወቻ ሲሆን፣ አማራ ሆነው ሙስሊም መስጊዶች የማንም ዱርዬ መጫወቻ ሲሆን፣ መቼ ነው አንተ ተነስተህ እምቢ ብለህ የምትገጥመው? ተነስ። እየሞትክ ያለህ አማራ ስለሆንክ ብቻ፣ ሌላ ምክንያት የለውም። ተነስና ይህንን የዱርዬ ስብስብ መድረሻውን አጥፋው፣ መድረሻውን አጥፋው።